እነዚህ ሰዎች ሲምፕል እንደኛው አይነት እንዳንተ እንደኔ እንዳንቺ አይነት ሰዎች ናቸው ስንል ይገርመኛል። ማለት በቃ በጣም ደስ የሚለኝ ነገር አሁን ለምሳሌ አባ አብርሃም የመጀመሪያውን አማርኛ መጽሐፍ ቅዱስ የተረጎሙልን ሰው ትራቭለር ናቸው። ትራቭል ማድረግ ይወዳሉ። ላይክ እሱ አሁን ትራቭል ማድረግ እንደምትወድ አውቃለሁ ናፊና ትራቭል ሲያደርጉ በዛ መሀል ነው የመጽሐፍ ቅዱስን የመተርጎምን ስራ የጀመሩት እና እንትናቸውን አቋርጠው 10 ዓመት ቁጭ ብለው ማክሰኞና ቅዳሜ እየተገናኙ ቁጭ ብለው የመጀመሪያውን አማርኛ መጽሐፍ ቅዱስ ተርጉመውልናል። ንጉሴን ስናየው ከቦታ ቦታ የሚዘዋወር ነጋዴ ነው። በዚህ ዘመን ኮንቴክስት የምናየው ኤክስፖርተር ነው። አንድ ቦታ ቡና ይወስዳል፣ ሌላ ቦታ ወስዶ ይሸጣል። እስከ ወደብ ድረስ እየሄደ ይሸጣልና ልክ እንደኛው አይነት እንደ አንዳንዶቻቸው አይነት ነጋዴ ነው። አስቴር የቋንቋ አዋቂ ነች፣ የስነ ጽሁፍ ሰው ነች። ብዙ ታሪኮች ተርጉማለች፣ ግጥሞች ተርጉማለች። ከዛ ደግሞ እደ ጥበብ ታስተምራለች። ክራፍቲ ናት። ሳያት አርቲስት ትመስለኛለች። ሺዛን አርቲስት አይደል? ከዛ ውስጥ ደግሞ ብዙ የትርጉም ስራዎችን ሰርታለች እና እሷ ደግሞ አስቴር ደግሞ የመጀመሪያውን የኦሮሞኛ መጽሐፍ ቅዱስ ትርጉም ላይ ከአናሲሞስ ጋር አብራ ልትሰራ ችላለች። ስለዚህ ሁላችንንም እነዚህ ሰዎች ውስጥ ራሳችንን ማየት እንችላለን እና ስለ ፕሮፌሽናል ሚሽን ላወራ አይደለም። ምክንያቱም እነዚህ ሰዎች ፕሮፌሽን ላይ ሚሽን ብቻ ብሎ የተቀመጡ ሳይሆን ደግሞ ሁሉን ነገር ጥለውም ሲሄዱ ደግሞ እናያቸዋለን። ስለዚህ ይሄን ሳነሳ